ወይኔ 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 አባቴ 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 ቃልን ያስከው አይደለም ሰው ሊከራይልሽ ማለት ነው። ልጅሽ እንዳደገ እዚህ ቤት አይቆይም። ማነሽ ካልጋ ውጪ ያለኝ እኔም ወጣውለት። ከፍ በይ ዝቅ በይ ሁሉንም ወንኩለት። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ሰላም ሰላም፣ እንዴት ናችሁ ውድ የዩቲዩብ ቻናል ቤተሰቦች? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደምትሆኑልኝ ተስፋ አደርጋለሁ። ዛሬ ደግሞ እንደባለፈው ቆንጆ ያልኳችሁ ቪዲዮዎች ይዤ መጥቻለሁ። አብረን እናያለን፣ አብረን እንስቃለን። አሁንም መጀመሪያ ግን ሰብስክራይብ ያላደረጋችሁ ካላችሁ እባካችሁ ሰብስክራይብ አድርጉ። አሁኑ አድርጉ። ትንሽ እጠብቃችኋለሁ። አድርጊ፣ አግዙኝ በቃ። ከዚያም ብዬ ቆንጆ ያልኳቸው ቪዲዮዎች አሉ። አብረን እንይ። የመጀመሪያ ቪዲዮችን የሀብታም ልጅ ሆነ ቤት ስትከራይ እንየውና አስተያየት እንሰጥበታለን። ሰላም ነው አለ። የሚከራይ ቤት አይቼ ነበር። አለ። ኦኬ፣ ስንት ክፍል ነው? አንድ ክፍል። በጣም አሪፍ። ውሃ ምናምን አለ? ተሟላ ነው? ሻወር አለ? ኦኬ። ሙቅ ነው? አይ ቀዝቃዛ። ኦኬ። እኔ ሰውነት ያለ መደም ታውቂያለሽ? ቀዝቃዛ ሻወር ለዛ ነው። ዋይፋይ ምናምን አለ አይደል? ዋይፋይ ምንድን ነው የፈለከው? ነው የሚከራይ ቤት ውስጥ ዋይፋይ አለ ነው የምልሽ? የለም? አዎ። ከባድ ነው። እንትንስ እሺ፣ ይሄ እንጀራ ምናምን ምጣድ እሱ አለ። መጋገር እስከቻልክ ድረስ መክፈል እስከቻልክ ድረስ አለ። እኔ የምጋግረው ነው። ማን ይጋግርልህ ፈለክ ታዲያ? ሆቴል ነው ያመጣኸው ወይስ ሊከራይ ፈልገህ? ቀልድ ነው እንዲያስከው? ቀልድ ነው ያስከው? አይደለም ሰው ሊከራይልሽ ማለት ነው። ልጅሽ እንዳደገ እዚህ ቤት አይቆይም። እንኳን ሊከራይልሽ ልጅሽ እንዳደገ እዚህ ቤት አይቀመጥም ማለት። የሀብታም ቤት ስትሆን ወርዲ ቤት የምታያቸው በጣም ብዙ ነገሮች አሉ። ሁሉም ነገር ሙሉ ነው፣ የጎደለ ነገር የለም። ገብተህ ጀስት አንተ የሚጠበቅብህ የራስህን ነገር ማድረግ ብቻ ነው። ምግብ፣ ዋይፋይ ምናምን ሁሉም ነገር ስላለ ስፔሻሊ የሀብታም ልጆች ማለት ነው። እኛ እንኳን እናውቀዋለን፣ ችግር የለውም። እና እንዳያችሁት ነው ሰይትና ፍራቻዋ። እኔ እንኳን አልስማማበትም፣ ግን እንየው። ቃል እገባለሁ ብሌን አጣ ነጣ ገረጣ አብዱ ዛፍ ላይ ወጣ ብዬ ላልተው ቃል እገባለሁ በይሊ መንጣቱ ሲሆን ደግሞ አብዱ ዛፍ ላይ ወጣ ሆማ ከሱ ጋር ዛፍ ለዛፍ ይዞራል። ብሌን ምን ነው ፈዘዝሽ? በይው እንጂ አብሬው ሆናለሁ። አቤት አብሬው ሆናለሁ። አራይሳ እንደነቲ አልሰሞሽም እንደነ ዛፍ ላይ ማጣፈራለሁ። ዛፍ ላይ ማጣፈራለሁ። መጀመሪያ ስትገባ የሚሰጥ ቃል መሰለኝ ግን ባርታለች። እሺ እንቀጥል። የትም የሌለ እንየው። በጣም ገራሚ ቪዲዮ ነው። ሴት ነች የማገባው እሷን ነው። ምን አለና ነው እሷ የምታገባት? እንዴ 3 ቦታ አለኝ፣ 2 መኪና አለኝ። እሱማ በኔ ስም ነው። ምን ታኛለህ? እናትህን ሰላም በል።
እውነት የትም የሌለ ቪዲዮ ነው፣ የትም የሌለ ድርጊት ነው። ይገርማላ። ግን ሼም ነው አይደረግም። እውነት እንዴ በዚህ ልክ መሆን የለበትማ። አንዳንዴ እኮ ሰዎች ስንወድ በንብረታቸው በመልካቸውና አሁን ባሉበት ደረጃ ሳይሆን አንዳንዴ ሰውን ሰው በመሆኑ ብቻ በቃ ያለምንም ቁስ ያለምንም ንብረት ብናየውም ጥሩ ይመስለኛል። ስፔሻሊ ወደ ትዳር ስንመጣ ወይም ደግሞ ፍቅር አንዳንዴ ጥሩ ነገሮችና መልካም ነገሮች የሚገኙት ፍቅር፣ ሰላም፣ አክብሮት፣ ትህትና የሚገኘው አለ። ግን በአብዛኛው በኢኮኖሚ ሌቨል ታች ባሉ ሰዎች ነውና አንዳንዴ በዚህ በቁሳቁስ በጊዜያዊ ንብረቶች በምናምን ሰዎችን ባንመዝን ጥሩ ነው። አሁን አለውና ነገ ሶስት መኪና አለውና ሶስቶቹ በአንድ ቀን ሊገጩ ይችላሉ። የነገን እንኳን አናውቅም። አሁን የለውምና ነገ አይኖርም ማለትም አይደለም። አሁን ያለው ነገ ላይኖረው ይችላል። አሁን ደግሞ ምንም የሌለው ሰው ነገ በጣም ብዙ ነገሮች ሊኖረው ይችላል። አሁን ለምሳሌ እኔ በተስፋ አይደል እየሰራው ያለው ሰብስክራይብ አድርጉልኝ እያልኩ ያለሁት ልክ እንደዛ ማለት ነው። ልለወጥ የተሻለ ኑሮ እንዲኖረኝ አይደል? እና ስፔሻሊ ሴቶች በዚህ ነገሮች ባንሸወድ መልካምነት፣ በጎነት፣ ፍቅር ብናስቀድም ባይ ነኝ እንደኔ ሐሳብ። አሁን የፈተና ጊዜ አይደል? ተማሪዎች የሚፈተኑበት ምናምን አይደል? እስኪ በዚህ ዙሪያ የተሰራ አንድ ቪዲዮም አይተን እንምጣ። ቻው በቃ የፈተና ሰዓት ደርሶብኛል ሄጃለሁ። ይኸውልሽ አንቺን ለማስተማር ምን አይነት መከራ እንዳየው ታውቂያለሽ። ስለዚህ ይሄን ፈተና ከወደቅሽ እኔም እናትሽ እነሱም ወንድምና እህቶችሽ መሆናቸውን እርሺ። እሺ። A few moments later እሺ መጣሽ። ፈተና እንዴት ነበር? ማነሽ? እነሱ ወንድሞች መሆናቸው እርሻ አልተባለችም። ፈተና አልተሳካም። ኦልሬዲ ማነሻለች። አንዳንዴ ግን ፈተና ያጋጣሚም ሊሆን ስለሚችል በእንደዚህ አይነት መንገድ ባታዩ ጥሩ ነው። ግን ደግሞ በአሁኑ ጊዜ ከተባረ ያልተባረ ይበልጣል። ይኸው እኔ አላልኩም ግን ይላሉ ሴቶች 30 ፕላስ ሲሆኑ ወይም ደግሞ 30 ሲያልፋቸው እድሜያቸው ከ30 በላይ ሲሆኑ ማለት ነው። እንየው ሰማኝ። ከዚህ በኋላ ብትዋሸኝ የኔና አንተ ነገር ያበቃልናል። እሺ ጥዬክ ነው የምትፋው። እዋሻለሁ። እሺ በቃ መዋሸቱም ችግር የለውም። ብትማገጥብኝ ግን በቃ እሺ ጥዬክ እልም ብዬ ነው የምጠፋው። እማገጥብሻለሁ። በእናትሽ ንኪው ሂጂ። እሺ በቃ መማገጥ ችግር የለውም፣ ግን እጅህን ብታነሳብኝ በቃ የትም አታገኘኝም። ተመስገን እንደምንም ተፋተዋል። ቤት አባቷ ተሰወረች። ነው እኔ አላውቅም ይላሉ። ግጥም ነው። አብረን እንስማው። ቆንጆ ይሆናል ብዬ ተስፋ አደርጋለሁ። ወንበር ላይ ሞከረኝ፣ ምንም አልተመቸው። ሌው ላይ ሶፋው ላይ ምንም አልተመቸው። መሬት ሁኚ አለኝ፣ እሱም አላመቸው። ሙከራው ቀጥሏል።
ምንም አልሰለቸው። ውጪ እንውጣ አለኝ። ወጣው ተከትዬ ከአበቦቹ መሃል ዛፉ ደገፍ ብዬ ደግሞ በጀርባዬ ሳር ላይ ተንጋልዬ አንዴ ተንበርክኮ አንድ ጊዜ ቆሞ ኋላ ራቀኝ ወደ ኋላ ዘሞ አይኑን አጨንቁኖ አንገቱን አጣሞ ሁሉን ቢሞክረው ደጋግሞ አንዱም አላረካው ወደ ቤት መለሰኝ ሙከራው አሳቀው እኔንም አሳቀኝ ካልጋው ውጪ አለኝ። እኔም ወጣውለት ከፍ በይ ዝቅ በይ ሁሉንም ወንኩለት መስኮት ላይ በር ስር አንዴ ከግርግዳ ምግብ ቤት ሳሎን መኝታ ቤት ጓዳ ከጎኔ ከፊቴ ከኋላዬ ሳላይ የቤቱን በማብራት የውጩን በፀሐይ አኳኋኑ ሁሉ በሳቅ ያፈነዳል። ፎቶግራፍ ማንሳት ለካንዲ ይከብዳል። እርግጠኛ ነኝ ምን አስባችሁ ነበር? አይመስልም ማለት ብቻ ግን ቆንጆ ነው። መጀመሪያ ሌላ ነው የሚመስለው፣ መጨረሻ ላይ ግን በኤአይ የተሰራ ቪዲዮ ነው። ስፔሻሊ ቲክቶከሮችን ነው እንትን የሚያደርገው። እንየው። ለምንድን ነው የሚያለቅሱት? ልጄ ቲክቶከር ሆኖ ይጦረኛል ስል ዶክተር ሆኖ አረፈ። ቀጣዩ ቪዲዮችን አንተስ ነው አሁን ከሳየኔ አንሰራ እስቲ ሳየኝ መታኝ ነው አንተ መታኝ አረበስማ የዛሬ ለእናንተ ያልኳቸው ቪዲዮዎች እነዚህ ይመስሉ ነበረ። በትንሹ እንደጀማሪ ትንሽ እንኳን ፈገግ ካስባልኳችሁ ጥሩ ነው። ቀጣይም ከዚህ የበለጠ ጥሩ ነገር እንደምሰራ አሁንም እኔ ጋር እንድትሆኑ ነው እኔ ለእናንተ የምናገረው። ሰብስክራይብ አሁንም አድርጉ። ሰብስክራይብ ያላደረጋችሁ የምታዩ ካላችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉ። ከዛ ደግሞ እንደዚህ እኔ ሪያክት እያደረኩ እንድሰራላችሁ የምትፈልጓቸው ቪዲዮዎች ደግሞ ካሉ ቲክቶክ ላይ ምን ላይ የምታገኟቸው ቪዲዮዎች ደግሞ ካሉ ላኩልኝ። ቲክቶክ ላይ ኩዊንስ ፋሚሊ አለው እና ቀጣይም ቆንጆ ሰራለሁ። ሰላማችሁ ይብዛልኝ። እወዳችኋለሁ። መልካም ቆይታ፣ መልካም ሳምንት። ቻው።